ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እነሆ እንግዲህ የፕሪሚየር ሊግ ጨዋታዎች ብየሉ አሁን ዩናይትድ በተለይ ኤፍ ኤ ካፕ ስለማይሳተፍ እየተጫወተ አይደለም። ስለዚህ ከጨዋታ ውጪ ያሉ መረጃዎች እየወጡ ነው የሚገኙት። ግን እኛም ወደ እናንተ አተር አድርገን ሰሞኑንም እንደምናደርገው ዜናዎችን ወደ እናንተ ላደርስ በርከት ያሉ መረጃዎችን ይዤላችሁ ተገኝቻለሁ። አብራችሁኝ ስትቆዩ ኢላን መስክ በሰር ጂም ራትክሊፍ ግብዣ ቀርቦለታል። ክለቡ ላይ ኢንቨስት እንዲያደርግ ተብሏል። ጁሊያን ኔግሊስማን በማንቸስተር ዩናይትድ አሰልጣኞች ዝርዝር ውስጥ በቀዳሚነት የያዘ ሰው ሆኗል ተብሏል። በተለይ አንድ ሰው ይሄ አሰልጣኝ ቋሚ አሰልጣኝ ሆኖ ወደ ዩናይትድ እንዲመጣ ከፍተኛ የሆነ ግፊት እያሳደረ ነው ተብሎ ነው የተነገረው። በተከላካይ ዜናዎቻችን ዩናይትዶች በርከት ያሉ ተከላካዮችን ለማስፈረም እየተከታተሉ ነው ተብሏል። በሴንተር ባክ ቦታ ብቻ 5 ተከላካዮችን እንደያዙ በሊስት ተነግሯል። እነማን ናቸው? በዝርዝር የምናወራችሁ የዜናችን አንዱ አካል ነው። በወጣት ተሰጥኦ ተጫዋቾች እና በዩናይትድ የዝውውር ኢላማዎችን በተመለከተ የዳያሞንዴን ጉዳይ እናነሳለን። ዳያሞንዴ ለማንቸስተር ዩናይትድ ትልቅ ተስፋ የሆነ አስተያየቱን ሰጥቷል። የሊቨርፑል ደጋፊ ነው ተብሎ ስለመወራቱ ከዚህ በፊት መረጃዎችን ሰምተን አድርሰናችኋል። ተጫዋቹ ግን ይህን ጉዳይ አስተባብሎ የማጥሪያ ምላሹን ሰጥቷል። ከቢልድ ጋር በሰጠው ቃለ መጠይቅ ምን ተናገረ? ትሰሙታላችሁ። ሮቢኒሆ ጁኒየር ይባላል። ይሄ ተጫዋች የታዋቂው ብራዚላዊ ጥበበኛ የቀድሞ የሲቲ ተጫዋች ወደ ሲቲ ወኪሌ ሲያዘዋውረኝ ማንቸስተር ትሄዳለህ ብሎ ነበር ያዘዋውረኝ። በማንቸስተርን የማውቀው አንድ ክለብ ማንቸስተር ዩናይትድ እንጂ በሲቲ እንዳለ አላውቅም ሲል የተናገረው የጁኒየር ልጅ አሁን በዩናይትድ ተፈልጓል። 100 ሚሊዮን ፓውንድ ተጠይቆበታል ተብሏል። በሌሎች የዝውውር እንቅስቃሴዎች እንደዚሁም የሰን ማውንት ይለቃል ተብሎ ስለመነገሩ ዩናይትዶች ሂገር ቲያጎን ስለመፈለጋቸው መረጃ ይዘናል። ብቻ አብራችሁን ስትቆዩ ቤተሰቦች ይህንን ቪዲዮ ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ ቆዩ። አብራችሁን ሁኑ ነው ምንለው። እስከ መጨረሻው ተከታተሉን። መልካም ቆይታ። ማንቸስተር ዩናይትድ 10ኛው ምርጡ ክለብ ሆኗል። ይሄ በዓለም በኦፕታ ደረጃ የሚመዘገብ የክለቦች የፓወር ራንኪንግ የሚባል የደረጃ አሰጣጥ ላይ የተቀመጠ ውጤት ነው። ማንቸስተር ዩናይትድ እንግዲህ በዓለማችን ላይ ካሉ ክለቦች በአጠቃላይ ከተወሰደ የፓወር ራንኪንግ ነው በአውሮፓም ካሉ 5ቱ ትላልቅ ሊጎች በሚቆናጠጡት እዚህ ሊስት ውስጥ መካተት የቻለው እና አርሰናል አሁን በአንደኛው ሆኖ ተቀምጧል። እንግዲህ በመላው አውሮፓ ጥሩ ብቃት ላይ ያለ ቡድን መሆኑም ይታወቃል። ከእንግሊዝ የምንመለከት ከሆነ እንዲሁም አስቶን ቪላ ሊቨርፑልን በመብለጥ ነው እንግዲህ 4ኛ ደረጃ ላይ መቀመጥ እየቻለው። እንደዚሁም ከእንግሊዝ ውጭ ባየር ሙኒክ እዚህ ሊስት ውስጥ የተካተተ ክለብ ሆኗል ማለት ነው። ባርሴሎና፣ ሪያል ማድሪድ ቶፕ ቴን ውስጥ አሁን የለበትም። ዩናይትድ ቶፕ ቴን ውስጥ የገባ ቡድን ሆኗል ማለት ነው። እንግዲህ ከእንግሊዝ ይሄ ዝም ብሎ የሚወጣ ራንክ አይደለም። በነገራችሁ ላይ በተለይ በሊጉ በምታሳዩት ፐርፎርማንስ የሚሰጥና ቲም አሁን ባለው ጥንካሬ መሰረት የሚወጣ ራንኪንግ ነው። ግን ይሄን ራንኪንግ ሳይን ያሳዘነኝ ነገር ምንድን ነው? ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ አይሳተፍም። ያው ታውቃላችሁ። ሌሎች ቡድኖች ኦልሞስት እንግዲህ በራንኪንግ ውስጥ ያሉ ቡድኖች በአጠቃላይ በአውሮፓ ቻምፒዮንስ ሊግ አብዛኞቹ ተካፋይ ናቸው። ወይ ዩሮፓ ሊግ ይሳተፋሉ ወይ ኮንፈረንስ ሊግ የሚሳተፉ ናቸው። እንግዲህ ግን ዩናይትድ ያለ አውሮፓ ቻምፒዮንስ ሊግ ቶፕ ቴን ራንክ ውስጥ መግባቱ ይሄ የዩናይትድ ትንሳኤ ቅርብ እንደሆነ ቡድኑ በቀጣዮቹ ዓመታት በአውሮፓ መድረክ እንዲሁም በፕሪሚየር ሊጉ በጣም ተፎካካሪ ቡድን ሊሆን እንደሚችል ጥሩ ነገር እየተሰራ እንደሆነ የሚያመላክት ነው ማለት ነው። አሁን ያለው ፋክት ዩናይትድ ከአውሮፓ መድረኮች ውጭ ቢሆንም ቅሎ ለማለት ነው። በዩናይትድ እንደው ወደ ቡድን ዜናችን ስናልፍ ቤተሰቦቻችን የዩናይትድ ተጫዋቾች አሁን ልምድ እየሰሩ ነው በካሪንግተን እና ሳሙኤል ሉካረስት አንድ ጽሑፍ አውጥቶ ነበር። በዚህ ጽሁፉ ላይ ምንድን ነው ያለው? አሰልጣኙ አሁን አማራጭ ሰጣቸው ነው የተባለው። እንግዲህ ተጫዋቾቻችን ለቀጣዮቹ 10 ቀናት ጨዋታ የላቸውም እንደምታውቁት። ስለዚህ ወደ ዱባይ እናምራና እንግሊዝ በጣም ቀዝቃዛ ነች። ሞቃታማ በሆነው የዱባይ የአየር ጸባይ ለሳምንት እዛ ልምምድ እንስራ የሚል ሀሳብ ቀርቦ ነበረ። ጊዜያዊ አሰልጣኝ ማይክል ካሪክ ያደረገውም ተጫዋቾቹን ሰብስቦ ማወያየት ነበር በዚህ ጉዳይ ላይ። ግን አብዛኞቹ ተጫዋቾች በአንድ ተጫዋች አማካኝነት በተለይ ዲያጎ ዳሎ ይሄን ሀሳብ እንግዲህ የተቃወመ ነው የተባለው። ወደ ዱባይ መሄድ አልፈለግም።
ስለዚህ ሀሳቡን ሰነዘረ። እንግዲህ ሳሙኤል ሉካርስ እንዳለው ከሆነ የፖርቹጋላዊ ተከላካይ መስመር ተጫዋች ለኤቨርተን በካሪንግተን እዚሁ ቆይተን የትም ሳንሄድ በበቂ ሁኔታ መዘጋጀት አለብን። ወይ ጨዋታ ነው። ኤቨርተን ዩናይትድን እንደምታውቁት በጎዶሎ ተጫዋች ነጥብ አስጥሏል። ስለዚህ ይህን ጨዋታ የግዴታ እዚሁ ካሪንግተን ቆይተን በደንብ መዘጋጀት ይኖርብናል። ትሪፕ አያስፈልግም፣ ይሄ ብዙ ኢንጆይ ማድረግ አያስፈልግም በሚል ሀሳቡን አነሳ። አብዛኞቹ የዩናይትድ ተጫዋቾች በሀሳቡ እንዲሁ ተስማሙና ሁሉም በካሪንግተን ቆይተው ልምምዳቸውን ለመስራትና 100% ለኤቨርተኑ ጨዋታ በትኩረት ለመዘጋጀት ከውሳኔ ላይ ደረሱ። በዚህ መሰረት የዱባዩ ታስቦ የነበረው ትሪፕ ቀረ ማለት ነው እና አሁን የተወሰኑ ተጫዋቾች የጥቂት ቀናትን እረፍት እንዲያደርጉ ብሩኖ ፈርናንዴዝን ጨምሮ እረፍት ተሰጥቷቸው ለጥቂት ቀናት እረፍት ወስደዋል። አሁን በዚህ ሳምንት ይመለሳሉ እና ልምምዳቸውን ወደ ዱባይ ሳይሆን እዛው ካሪንግተን በማድረግ ለኤቨርተኑ ቀጣይ ፕሪሚየር ሊግ አዌይ ጨዋታ ዝግጁ ይሆናሉ ተብሎ ነው እንግዲህ በሳሙኤል ሉካርስ የተዘገበው። ሪፖርቶች እንደጠቆሙት ከሆነ ሰር ጂም ራትክሊፍ የሰሞኑ የማንቸስተር ዩናይትድ መወያያ ርዕስ ናቸው። ሰውየው የዩናይትድ ድርሻቸውን ሸጠው ከዩናይትድ ይልቀቁ የሚሉ የተቃውሞ ሀሳቦች ብዙ ከብዛት አቅጣጫዎች እየተሰሙ ነው። እናንተም ቤተሰቦቻችን በዚህ ቻናልም እንዳደረስናችሁ ምን ያህል በጣም አደገኛ የሆነ እሳት እንደጫሩ ራትክሊፍ ጠቅሰናል። በመላው ዓለም የሚገኙ የዩናይትድ ደጋፊዎችን ነው ያስቀየሙት። ምናልባት ኦሪጂናል የሆኑ እንግሊዛውያን የዩናይትድ ደጋፊዎች በጣም ጥቂት ቢሆኑ ነው። በመላው ዓለም ያሉ በተለይ ጥቁሮች የዩናይትድ ደጋፊዎች ቁጥር ቀላል የሚባል አይደለም በዓለም ላይ እና ራትክሊፍ አሁን ከዩናይትድ ደጋፊዎች ልብ ውስጥ ፍጹም የማይወጣ በይቅርታ እንኳን እንደው ላይታለፍ የሚችል ትልቅ ቂም አቂመውባቸዋል እና ከዩናይትድ መራቃቸው አሁን የሚጠበቅ ነው። በነገራችሁ ላይ እኛም እንዳደረስናቸው የፊው ምናልባት እርምጃ ሊወስድባቸው ይችላል በዛ ንግግራቸው ምክንያት፣ አሊያም ደግሞ ራሳቸው ራትክሊፍ እግር ኳሳዊ ከሆኑ ሁኔታዎች እንዲሁ ጫና ደርሶባቸው ከክለቡ ባለቤቶች ግሌዘሮች በዚህ በኩል ብልጣብልጥ ናቸው፣ ምን ያህል ተጽዕኖ ሊያመጣ እንደሚችል የክለቡ ቫሊዩ ላይ በመላው ዓለም ይረዱታል። በዛ ምክንያት ራትክሊፍን ያገሏቸዋል ከክለቡ ለጊዜውም ቢሆን ተብሎ ነው የሚጠበቀው እና አሁን ምንድን ነው የተባለው? ኢልያን መስክን ጋበዙ ተባለ። ኢልያን መስክ ታውቃላችሁ በማንቸስተር ዩናይትድ ቤት ክለቡ ያዘውን እቅድ ከስቴዲየም ግንባታ ጀምሮ በርካታ ገንዘቦች ያስፈልጉታል። ራትክሊፍ በግል ነው እንግዲህ በቅርብ ያውቁታል ለተባለው መስክ የ1 ቢሊዮን የአሜሪካ ዶላር ኢንቨስት እንዲያደርግ በዩናይትድ ላይ የግብዣ ጥሪ እንዲሁ አስተላለፉለት ተብሎ የተገለጸው ይሄ እንግዲህ ለክለቡ ቀጣይ የስቴዲየም ግንባታ ወጪ የሚውል ገንዘብ እንደሆነ እና ያው መስክም ቢሆን በዩናይትድ ቤት ድርሻ እንዲኖረው ኢንቨስት እንዲያደርግ በመጋበዝ ነው ማለት ነው እንግዲህ በራቸውን ክፍት ያደረጉለት። በዩናይትድ አዲስ ስቴዲየም ግንባታ ላይም ሰውየው ያነሱት ከስደተኞች ጋር በተያያዘ ሀሳብ ተጽዕኖ እንዳያመጣ ስፖንሰሮችም ከዩናይትድ ጋር በተያያዘ እንዳይሰሩ እንዲሸሹ የሚያደርጋቸው ነው ተብሎ በስጋት መልኩ ተገልጦ ነበር። አሁን ታዲያ በግል ይመስላል ራትክሊፍ እነ ኢልያን መስክ የመሳሰሉ ባለሀብቶችን በመቅረብ ኢንቨስት እንዲያደርጉ በዩናይትድ ላይ ጥረት እያደረጉ እንደሆነም በዚህ መልኩ የተዘገበው ማለት ነው። ወደ ማንቸስተር ዩናይትድ የአሰልጣኞች ቅጥር ዜና እንለፍ። ክሪስቶፈር ቪቨል ቀጣዩ የዩናይትድ አሰልጣኝ ማ መሆን እንዳለበት የወሰነ ይመስላል። በዩናይትድ ተጫዋቾች ምልመላና እንዲሁም በክለቡ በጣም ቁልፍና ወሳኝ በሆኑ ውሳኔዎች ላይ የሚሳተፈው ቪቨል ክለቡ ቀጣይ ቋሚ አሰልጣኙን ጁሊያን ኒግሊሽማንን እንዲያደርግ እየጠቆመ ይገኛል ተብሎ ነው የተገለጸው። በዩናይትድ ቤት የቪቨል ተጽዕኖ አሁን በጣም ከፍ እያለ መጥቷል። ቤተሰቦቻችን ለምሳሌ ክለቡ በክረምት የዝውውር መስኮት ላይ አጥቂ ሲያስፈርም ቤንጃሚን ሼሽኮ ላይ ትኩረት እንዲያደርግ እና ሌሎች የአጥቂ መስመር የዝውውር ኢላማዎቹን ኢግኖር እንዲያደርግ በመጠቆምና በዚህ ሀሳብ እንዲገፋበት ሼሽኮን በማስፈረሙ በማሳመን ቪዲዮ በማሳየት ለሩበን አሞሪም ጭምር ከዋትኪንስ ይልቅ የተሻለ ፈራሚ እንደሆነ በማሳመን ረገድ ቪቨል የተወጡት አስተዋጽኦ ቀላል የሚባል አይደለም። አሁን ይሄ በዝውውር ላይ ያላቸውን ተጽዕኖ ደግሞ በአሰልጣኝ ቅጥርም ላይ ሊደግሙ ታስበዋል ተብሏል። ምክንያቱም ለኒግሊሽማን ያላቸው ቦታ በጣም ላቅ ያለ መሆኑን ተከትሎ አሁን ከዩናይትድም እንደው የአሰልጣኞች አማራጭ ሊስት ውስጥ ያሉ አሰልጣኞች ብዛት አቬይለብል አለመሆናቸውን ተከትሎ ኒግሊሽማን የዩናይትድ ቀጣዩ አሰልጣኝ ቋሚ ለመሆን ክረምት ላይ
ፉክክሩን በመምራት ላይ ይገኛሉ ተብሎ ተገልጿል። ዩናይትዶች እንደውም ከጀርመን የሚወጡ ሪፖርቶች እንደሚጠቁሙት ከሆነ ከወዲሁ አሰልጣኙ ጋር ንግግር ማድረግ ጀምረዋል። ግን በጣም እርሊ ስቴጅ ነው የተባለው። የተጠናከረ ነገር አይደለም። ንግግሮች ተከፍተዋል። ይሄን ንግግር እየመሩና እንደው የኒግሊሽማን ወደ ዩናይትድ መምጣት በኃላፊነት በመውሰድ እና በመንቀሳቀስ ላይ ያሉት ክሪስቶፈር ቪቭል እንደሆኑና በእሳቸው ጥቆማ መሰረትም ክለቡ እየተመለከተው እንደሆነ ነው የኒግሊሽማንን ቅጥር ተዘገበው። ቤተሰቦቻችን እንግዲህ ያው ቀጣዩ የዓለም ዋንጫ ነው ታውቃላችሁ። የጀርመን ብሔራዊ ቡድን አሰልጣኝ ነው ኒግሊሽማን። ከዓለም ዋንጫው በኋላ ግን ከጀርመን ብሔራዊ ቡድን ጋር ተለያይቶ የዩናይትድን ስራ በቋሚነት የመረከብ እድል ይኖረዋል ተብሎ ነው የተገለጸው። እንዲሁም በሊቨርፑል ቤት አርነ ስሎት ከመቀጠራቸው በፊት የየርገን ክሎፕ ምትክ ይሆናል እና ሊቨርፑልን ይይዛል ተብሎ ስሙ በስፋት ከሊቨርፑል ጋር ሲነሳ የነበረ አሰልጣኝ ነው ኒግሊሽማን። ምንም እንኳን የሊቨርፑልን ስራ አሁን ባያገኘውም ግን በሌላ የሊቨርፑል ተቀናቃይ ማንቸስተር ዩናይትድ ኃላፊነቱ ተሰጥቶት ጁሊያን ኒግሊሽማን ቀጣይ ሲዝን በኦልትራፎርድ ዩናይትድን እየመራ ልንመለከተው የምንችለው አሰልጣኝ እንደሆነ ነው እየተዘገበ የሚገኘው። ፖል ስኮልስ በሌክሳንድሮ ማርቲኔዝ ላይ ተሳስቻለሁኝ የሚል አስተያየቱን ሰጥቷል። ይሄ እንግዲህ ያልተጠበቀ ነው። ከፖል ስኮልስ ባህሪ አንጻር ለቲኤንቲ ስፖርት የሰጠውን ቃለ መጠየቅ ተመልክቼ ነው እኔም በሆነ በጣም የገረመኝ። እንደዚህ ያለ ሌክሳንድሮ ማርቲኔዝን አንደርሬት አድርጌዋለሁ ነው ሲል ቃል በቃል የተናገረው። እኔ እንደ ይቅርታም ቆጥሬዋለሁ። አነጋገሩ ምን አለ? ቤተሰቦቻችን አይ ቲንክ ማርቲኔዝን በጣም አንደርሬት አድርጌዋለሁ፣ የሚገባውን ክብር እንዲሁ ተጫዋቹ ያለውን የሚገባውን ብቃት አሳንሼበታለሁ ብሎ ነው እሱ የሚናገረው። ተጫዋቹ ያለው አግሬሽን በተለይ ለፕሪሚየር ሊጉ የሚመጥንና በጣም ፐርፌክት የሆነ ነው ብሏል። ታጋይነቱን ያደነቀው እና አብዛኞቹ የሊጉ ትላልቅ አጥቂዎችን ኮንትሮል በማድረግ ምን ያህል ተጫዋቹ አጭር እና ስሞል ቢሆንም ግን ሊጉን በአግሬሽን መቋቋም እንደቻለ ማሳየት ችሏል ሲል ነው እንግዲህ በቅርቡ ተጫዋቹ ላይ በሰጠው አስተያየት በጣም እሱን ዝቅ አድርጎ እንደተመለከተ በመናገር እንግዲህ ፖል ስኮልስ በቀጥታ እንደው ይቅርታ ባይለውም ግን አሁን ሀሳቡን እየቀየረ እንደሆነ በማርቲኔዝ ጉዳይ አስተያየቱን የሰጠው ማለት ነው። እኔ በግሌ ግን ደስ ብሎኛል ከዜናው ስወጣ ቤተሰቦቻችን፣ ምክንያቱም ከፖል ስኮልስ እና ከሮኪን የምጠብቀው እንደዚህ አይነት ድጋፍ ነው ለተጫዋቾቻችን። እሱ መጋፈጥ፣ እነሱን እንዳይረጋጉ ማድረግ ለማንም አይጠቅምም፣ ክለቡን ነው የሚጎዳው። ስኮልስ ግን አሁን ከዛ ነገር የተማረ ነው የሚመስለኝ ቤተሰቦች እና አሁን ይሄን እንደዚህ መናገሩ በራሱ ጥሩ ጅማሬ ነው ብዬ ነው ማስበው። ለትችት ሳይሆን እንደው ጥሩ ጎኑን ለማድነቅ ሚዲያ ላይ ቢወጣ ከዚህም በኋላ በጣም ደስተኛ ሆናለሁ። ግን ሌክሳንድሮ ማርቲኔዝ ራሱ ተጠየቀ። ለምንድን ነው በየጨዋታዎች ላይ በጣም አግሬሲቭ መሆን ያስፈለግህና ይሄ አግሬሲቭነትህን ለመቀነስ እንዲሁ አትሞክርም ወይ ብለው ጠየቁት። አዎ አልችልም ማለት ተጫዋቹ ምንጊዜም ቢሆን ስጫወት በአግሬሽን ነው መጫወት የምፈልገው። አንዳንድ ጊዜ ግን በጣም ኦቨር አግሬሲቭ ልሆን ይችላለሁ ብሏል። ኢቨን አንዳንድ ጊዜ ተጫዋቾችን ግደል ሁሉ ያሰኘኛል ብሏል። ቤተሰቦቻችን ይሄ በጣም የሚያስቅ አስተያየቱ ነው። ግን እንደዚህም አስተያየት ሲሰጥ ልጁ በጣም ኮስተር ብሎ ነው። በነገራችሁ ላይ የሆነ ቀልዱን እንኳን አይመስልም። አንዳንድ ጊዜ ግደል ሁሉ ይለኛል ተጫዋቾችን ብሏል። ነገር ግን ስሜቴን ደግሞ የሆኑ ወቅቶች ላይ መቆጣጠር እንዳለብኝ አስባለሁም ሲል በዚህ መልኩ ማርቲኔዝ ወይም ደግሞ ሊቻ ወይም ዘ በቸር አስተያየቱን ሰጥቷል በቅርቡ ማለት ነው። በሌላ የማንቸስተር ዩናይትድ የተከላካዮች ዜና የሃሪ ማጉዌርን አዲስ ኮንትራት ጉዳይ ስንመለከት ከበርካታ ዩናይትድ ሲኒየር ተጫዋቾች የተጫዋቹ አዲስ ኮንትራት ድጋፍ እያገኘ ነው ተብሏል። ከማርቲኔዝ ከራሱ ጀምሮ የዩናይትድ ወሳኝ ተጫዋቾች የሆኑት እንደ ብሩኖ ፈርናንዴዝ የመሳሰሉት ተጫዋቹ አሁን ያለበትን ወቅታዊ ፎርም በማድነቅ ነው አዲስ ኮንትራት እንዲሰጠውና በታዳጊ ተጫዋቾች ላይ በተለይ በደንብ ልምዱን እንዲያካፍል እየተፈለገ ስለሆነ የዩናይትድ ታዳጊ የሆኑት ተከላካዮች በተለይ እነ ዮሮና ሄቨን ከሱ ብዙ እየተማሩ ስለሆነ ሌሎችም በዩናይትድ ታችኛው ቡድን ያሉ በጣም ተስፋ ያላቸው ተከላካዮች አሉ እና ከሃሪ ማጉዌር ኤክስፔሪንስ ብዙ ነገሮችን እየቀሰሙ ነው። በዛ ምክንያት
አጠቃላይ የማንቸስተር ዩናይትድ ቲም ሃሪ ማጉዌር ክለቡን እንዲለቅ አይፈልጉም ተብሏል። ደስ የሚለው ነገር ሃሪ ማጉዌር ኢቨን ደሞዙን ለመቀነስ ፈቃደኛ ነው። በዩናይትድ ቤት በቀጣዮቹ 2 ዓመታት ቢያንስ ለመቆየትና አዲስ ኮንትራት ለመፈረም ዝግጁ ሆኗል። ክለቡም ቢሆን ደግሞ ይሄን አዲስ ኮንትራት አቀርቦለት በሚፈልጉት ደሞዝ በጣም የወረደ ባይሆንም እና ቁጥሩ ባይገለጽም ግን በሚፈልጉት ደሞዝ ተጫዋቹ ሊፈርምና በዩናይትድ ቤት ሊቆይ ተቃርቧል ተብሎ ነው የተገለጸው። የሚያስገርማችሁ ቤተሰቦቻችን ማንቸስተር ዩናይትድ በዚህ ሲዝን ሃሪ ማጉዌር በቋሚነት በተሰለፈባቸው የፕሪሚየር ሊጉ ጨዋታዎች ላይ እስካሁን የተሸነፈው አንድ ጨዋታ ብቻ ነው። በሱ ላይ ደግሞ ማርቲኔዝ ሲጨመር የዩናይትድ ቡድን የተሸነፈባቸው ጨዋታዎች በጣም ጥቂት ናቸው። የሁለቱ ተጫዋቾች ሴንተር ባክ ጥምረት ለማንቸስተር ዩናይትድ በጣም ጠንካራ የሚመስል የተከላካይ መስመር መፍጠር የቻለ ነው። ቡድኑ ብዙ ጨዋታዎችን አልተሸነፈም እነኚህ ተከላካዮች አብረው በተሰለፉባቸው ጨዋታዎች። ወደ ዝውውር መረጃዎች ደግሞ እንለፍ ቤተሰቦች። የሊቨርፑል ፉክክር የሚያመላክት መረጃ ወጥቷል። እዚህ ጋር ይሄ ዜና የሚያተኩረው በማቲያስ ማኔ የዝውውር ጉዳይ ላይ ነው። ሊቨርፑሎች በተለይ ዩናይትድን በ18 ዓመቱ የወልቭስ የአማካይ ስፍራ ተጫዋች ላይ ይፎካከራሉ የሚል መረጃ እንዲያወጡ የሆነው ጠንካራ የሆነ ፍላጎት ነው አላቸው የተባለው በተለይ በዝውውር እንቅስቃሴዎች ላይ ሊቨርፑሎች በቀጣይ ክረምት ላይ ከዩናይትድ ጋር የሚፎካከሩባቸው ብዙ ተጫዋቾች እንዳሉ ማሳያ ተደርጎ ሊወሰድ ይችላል። ትልልቅ የፕሪሚየር ሊግ ክለቦች ነው ይሄን ልጅ የሚፈልጉት ቀጣይ ሰመር ላይ ለማስፈረም። ከነኚህ ክለቦች መካከል ደግሞ አንዱ ማንቸስተር ዩናይትድ መሆኑ ይታወቃል። ልጁም በወልቭስ ቤት በተሰለፈባቸው አንዳንድ ጨዋታዎች ላይ በጣም ተስፋ የሚሰጡ እንቅስቃሴዎችን ማሳየት የቻለ ትልቅ ተስፋ ያለው ምናልባት ከ1 ወይ ከ2 ዓመት በኋላ ተጫዋቹ በርካታ ሚሊዮን ፓውንዶች ሊጠየቁበት የሚችሉ የአማካይ ስፍራ ተጫዋች እንደሚሆን ይጠቁማሉ መረጃዎች። እና ከወዲሁ ሊቨርፑልና ዩናይትድ ይህን ልጅ ለማስፈረም ገና እውቅናው በደንብ ሳይነጥፍና ልጁ የመሸጫ ዋጋው በጣም ሳይንር ከወዲሁ በጊዜ ለማስፈረም ሁለቱ ቡድኖች እየተከታተሉት ስካውቶቻቸውን በመላክ በተደጋጋሚ እየተመለከቱት እንደሆነና ሊቨርፑሎች የዩናይትድ ተፎካካሪ እየሆኑ እንደመጡ ተዘግቧል። በሌላ የማንቸስተር ዩናይትድ እና የሊቨርፑል የተጫዋቾች ዝውውር ፉክክር እንደ አንድ ትልቅ ማሳያ ተደርጎ ሊወሰድ የሚችል ልጅ ዲያሞንዴ ነው። በተለይ በዳይሞንድ ዝውውር ላይ በጣም ሊፎካከሩ ይችላሉ። እነዚህ ሁለቱ ክለቦች አንገት ለአንገት ተራንቀው እየሄዱ ነው የሚገኙት። ልጁ ግን ለዩናይትድ ተስፋ የሚሰጥ አንድ ነገር ሰሞኑን ተናገረ። ከዚህ በፊት መረጃ አድርሰናቸዋል ቤተሰቦቼ። ምንድን ነው ይሄ መረጃ የሚለው የነበረው ተጫዋቹ የሊቨርፑል ደጋፊ ነው። ስለዚህ ከዩናይትድ ይልቅ ሊቨርፑልን መርጦ ወደ ሊቨርፑል አምርቶ መጫወት ሊፈልግ ይችላል ወይም ይፈልጋል ልጁ የሚል እንደው በ4 ነጥብ የተደመደመ መረጃ ወጥቶ ነበር። የሚያስገርመውና አሁን ተስፋ የሚሰጠው ነገር ምንድን ነው? ከቢልድ ጋዜጣ ጋር ቃለ መጠይቅ ሲያደርግ ዲያሞንዴ ሰዎች እንደው ለራሳቸው ወይም በራሳቸው ትርጓሜ በሚመች መልኩ አድርገው ሁኔታውን ደመደሙት ይላል። ስለ ሁኔታው ሲጠየቅ ነው የሊቨርፑል ደጋፊ እንደሆነ ሲጠየቅ እንደዚህ ያለው ሊቨርፑል የኔ የህልም ክለብ እንደሆነ አድርገው ሰዎች ደምድመው ይናገራሉ። ይህን አስተያየት ሲሰጡም እንዲሁ ሰምቻለሁ ብሏል። ነገር ግን በመጀመሪያ ደረጃ ሊቨርፑል የኔ ሳይሆን የአባቴ ፋቨራይት የሆነ ክለብ ነው በሚል ነው እንግዲህ ተጫዋቹ በሐሰተኛ መልኩ እንደተተረጎመበት የተናገረው ንግግር በዚህ መልኩ ያስተባበለው ማለት ነው። እና እኔ ለእነሱ ሁሌም ቢሆን መልካም እመኛለሁኝ ብሏል። ምክንያቱም አባቴ የሚወደው ክለብ ስለሆነ ብሏል። ያው የአባቱን ደስታ የማይወድ ልጅ ስለሌለ ማለት ነው። አባቴ በተለይ የአንፊልደን አትሞስፌር እጅግ በጣም አድርጎ ይወደዋል ሲል ነው የተናገረው። የኔ ድሪም ክለብ የሆነውና አሁን ከልብ የምወደው ክለብ እውነት ለመናገር አርቢ ሌፕዚግ እንጂ ሊቨርፑል አይደለም። ሊቨርፑል የኔ ህልም ክለብ ሳይሆን የአባቴ ህልም ክለብ ነው በሚል ነው እንግዲህ ተጫዋቹ በዚህ መልኩ አስተያየቱን የሰጠው ማለት ነው። እንግዲህ ይሄን አለ ማለት ልጁ በነገራችሁ ላይ ወደ ዩናይትድ ሊመጣ ፈቃደኛ ነው ወይ ደግሞ ወደ ሊቨርፑል አይሄድም ማለት አይደለም። የሊቨርፑልንም የዝውውር እንቅስቃሴ ልጁ ሊከታተል ኮንሲደር ሊያደርግ ይችላል። ግን ደግሞ ለዩናይትድ በር የከፈተ ምላሽ ነው የሰጠው ብሎ ማለት ይቻላል። እና ዩናይትዶች አሁንም ቢሆን
ተጫዋቹን ለማስፈረም ከሌብዚሽ ጋር የሚስማሙ ከሆነ ለዩናይትድ የማይፈርምበት ምክንያት የለም ማለት ነው ተጫዋቹ እና በዚህ ምክንያት ነው ተስፋ ይሰጣል ያልኳችሁ። በነገራችሁ ላይ አርቢ ሌብዚሾች ኮንትራቱ ላይ አንቀጽ ሲያስገቡ ለባየር ሙኒክ በጣም ከፍተኛ የሆነ የዝውውር ገንዘብ ነው ያስቀመጡት ተብሏል። ለባየር ሙኒክ ብቻ መጥተው እርሱን ለማስፈረም ጥያቄ የሚያቀርቡ ከሆነ ከ100 ሚሊዮን ዩሮ በላይ እንዲጠይቋቸው ልጁ ተስማምቶ ነው የፈረመው ነው የተባለው። በኮንትራቱ ላይ እንደዚሁም ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ለሊቨርፑልን የመሳሰሉ ተጫዋቾች የሚመጡ ከሆነ ደግሞ ተጫዋቹን አነስ ባለ ዋጋ መግዛት እንዲችሉ የ19 ዓመቱን የአይቬሪ ኮስት የግራ ክንፍ መስመር ተጫዋች አስማምቶ በኮንትራቱ ላይ አፈራርሞ ይገኛል ተብሏል። ስለዚህ ወደ ሙኒክ የሚሄዱ ነገር አሁን በጣም ጠባብ እንደሆነ ተገልጿል። በተለይ ተጫዋቹ ከግራ ክንፍ ውጭ እንደዚሁ በቀኝ ክንፍ መጫወት መቻሉ ለዩናይትድ የአጥቂ መስመር ላይ ተመራጭ ያደርገዋል ተብሎ ነው የተገለጸው። ክንፍ ቦታ ላይ ማለት ነው። ቤተሰቦቻችን በቡንደስሊጋው 21 ጨዋታ አድርጎ 8 ጎል አስቆጥሮ 4 አሲስት አድርጎ በ12 ጎልና አሲስት በ21 ጨዋታ ተሳትፎ በማድረግ 2.1 ቁልፍ የሆኑ ኳሶችን በ90 ደቂቃ በማድረግ 5 ትልልቅ እድሎችን እንዲሁ በመፍጠርና 4.6 ስኬታማ የሆኑ ድሪብሎችን በ90 ደቂቃ በማድረግ በትንሽ እድሜው በቡንደስሊጋው አስደናቂ የሆነ ሲዝን እያሳለፈ ያለ ወጣት ነው ዲያሞንዴ። ቻችን እንደቀጠሉ ናቸው። ቤተሰቦች አዳዲስ ዜናዎች አሁንም አሉ። ዝውውር ላይክ ማድረጋችሁን አብራችሁን መቆየታችሁን እንዲሁ አረጋግጡ። ወደ ቀጣይ ዜና ሳልፍ የማንቸስተር ዩናይትድ ሰዎች እንደው ከታዳጊ ከሚከታተሏቸው ውስጥ ከወደ ብራዚል አንድ ተጫዋች እያዩ ነው የሚል ዜና ጎል ጋዜጣ ወጥቶ ተመለከትኩ። 18 ዓመቱ ነው ልጁ። በሳንቶስ ነው እየተጫወተ የሚገኘው እና ሮቢኒሆ ጁኒየር ተብሎ ይጠራል። 87 ሚሊዮን ፓውንድ ገና በዚህ ዕድሜው ቤተሰቦቻችን በተጫዋቹ የዝውውር ዋጋ ተብሎ የተለጠፈበት ገንዘብ ነው እና በሳውዝ አሜሪካ ምናልባት የዝውውር ታሪክ በትንሽ እድሜው ይሄን ያህል የዝውውር ገንዘብ የተለጠፈበት ተጫዋች የለም። ራሱ ኔይማር ሁሉ ሰቀር ብዙዎች ከኔይማር ጋር የሚያመሳስሉት አዲሱ ኔይማር እያሉ የሚጠሩት ተጫዋች ነው። ልጁ ግን ራሱ ኔይማር ራሱ በይፋ በመውጣት ይህንን ተጫዋች በማድነቅ ነው እንግዲህ ልጁ ያለውን ፖቴንሻል መመስከር የቻለው ማለት ነው። ማንቸስተር ዩናይትዶች ተጫዋቹን ለማዘዋወር ከሚፈልጉና ከሚከታተሉት ክለቦች መካከል አንዱ እንደሆነ ነው የተነገረው። ሮቢኖ ጁኒየር ወደ እንግሊዝ መምጣት ካለበትና ሳንቶስ እዛው ኔይማር ያደገበት ክለብ ነው እና ከኔይማር መልቀቅ በኋላ በጣም ከፍተኛ የሆነ ገንዘብ ከተጫዋቹ በዝውውር እንደው እነኚህ ክለቦች መክፈል እንዳለባቸው እስከ 100 ሚሊዮን ፓውንድ ድረስ ተቀምጦ ነው ገንዘቡ የተገለጸው። ወይም ደግሞ በፓውንድ ወደ 87 ሚሊዮን ፓውንድ ይጠጋል። በዩሮ ደግሞ ወደ 100 ሚሊዮን ዩሮ ይህን ልጅ ለማስፈረም ዩናይትድ መክፈል ሊኖርበት ወይም ሊገደድ ይችላል ተብሏል። የሜሰን ማውንት የማንቸስተር ዩናይትድ ቆይታ አሁን አጠራጣሪ ሆኗል ተብሏል። ምክንያቱም ክለቡ ፎርሜሽኑን መቀየሩ ነው ተብሎ ነው የተገለጸው። አሁን ማንቸስተር ዩናይትድ ፎርሜሽኑን ወደ 4-2-3-1 ቀይሯል እና ይሄ አሰላለፍ አሁን በማይክል ካሪክ ስር በቋሚነት አሰልጣኙ ባደረጋቸው ያለፉት 5 ጨዋታዎች ተጠቅሞበታል ማለት ነው። ስለዚህ ለሜሰን ማውንትም ቢሆን አሁን በቂ ቦታ በዩናይትድ አሰላለፍ ውስጥ የለም። እንደምታውቁት ተጫዋቹም ቢሆን አሁን ጉዳት አለበት ተብሎ ተገልጿል። ግን ከዩናይትድ ቡድን ውስጥ ይበልጥ እየተገለለ የመጣ ተጫዋች አሁን ይመስለኛል በአዲሱ አሰልጣኝ ማይክል ካሪክ አማካኝነት። በዚህ ምክንያት አሁን ዩናይትዶች ቀጣይ ክረምት ላይ እንደ ሜን ጋዜጣ ዘገባ ከሆነ ሜሰን ማውንትን በመሸጥ በሱ ቦታ ሌላ ተጫዋች ለማምጣት ወይም የዝውውር መስኮት እቅዳቸውን ለማጠናከርና ለሌሎች ዝውውሮች የሽያጩን ገንዘብ ለመዋል አስበዋል ተብሎ ነው የተነገረው። እንግዲህ ህይወት እንደዚህ ነች ቤተሰቦች። አንዳንድ ጊዜ ህይወት ባላሰባችሁት መንገድ ይቀየራል። ለምሳሌ አሁን የኮቢ ሜሮና የሜሰን ማውንትን የእግር ኳስ ህይወት በዚህች አጭር ሳምንታት ውስጥ ተመልከቱ። በሩበን አሞሪም ቡድን ስር ሜሰን ማውንት ዩናይትድ እንደው አይነኬ ከሚባሉ ተጫዋቾች መካከል አንዱ ነበር። ለሱም የሆን ቦታ አይጠፋም። አሰልጣኙ በጣም በግል ይወደዋል እና ጨዋታዎች ላይ ብዙ ያሰልፈው ነበረ። ግን አሁን
ኮቢ ሜሎ ደግሞ በአሞሪም ስር ፍጹም የተረሳና አንድም የመጫወት ደቂቃ በፕሪሚየር ሊጉ ያላገኘ ተጫዋች ነበር። አሁን ደግሞ ሜሰን ማውንት ከዩናይትድ ቡድን ውስጥ እየጠፋ ሲሄድ ኮቢ ሜሎ ደግሞ በተቃራኒ በማንቸስተር ዩናይትድ ቡድን ውስጥ ዋናና እጅግ ወሳኙ ተጫዋች መሆን ችሏል። በዚህ ምክንያት ነው እንግዲህ በቀናት ልዩነት ውስጥ ህይወት እንዴት እንደምትቀየር እንደ ማሳያ አድርጌ እኔ በግል የወሰድኩት ማለት ነው። ቤተሰቦቻችን ዜናዎቻችን ሲቀጥሉ አሁንም ወደ ተከላካዮች ዝውውር ልውሰዳችሁና ዩናይትዶች በርካታ ተከላካዮችን እየፈለጉ ነው ያሉት። ለምሳሌ ከሚፈልጓቸው ተከላካዮች መካከል አንዱ በፖዚሽን የሴንተር ባክ ቦታ የሚታወቅ ነው። የምታውቁት ነው። ማግዌርም በማንቸስተር ዩናይትድ ቤት ኮንትራቱን አድሶ ቢቆይ እንኳን ተከላካይ ማስፈረማቸው አይቀርም ሴንተር ባክ ቦታ ላይ ማለት ነው። እንዲሁም የግራና በተለይ የቀኝና የግራ ተከላካይም እንዲሁ ይፈልጋሉ። አሁን ምን ተባለ መሰላችሁ? የባየር ሊቨርኩሰኑ የግራ ተከላካይ አለ አሌሃንድሮ ግሪማልዶ ተብሎ ይጠራል። ማንቸስተር ዩናይትድን ዲፌንስ ለማጠናከር በቀጣይ ዩናይትዶች ሞኒተር እያደረጉት ያለ የተከላካይ መስመር ተጫዋች ነው ተብሎ ነው እንግዲህ በግራ ቦታ ላይ ስሙ እየተነሳ ያለው። ኦፍኮርስ እዛ ቦታ ላይ አሁን የሚድን ከሆነ ዶርጉ ይመለሳል። ግን ዶርጉ ደግሞ አሁን በጣም ጠቃሚ ተጫዋች ነው። ምክንያቱም አንዳንድ ጊዜ አስፈላጊ ሲሆን ዩናይትድ እንደው የግራ አጥቂ የማያስፈርም ከሆነ ወደፊት ሄዶ ዶርጉ ሊጫወት ይችላል ማለት ነው። እንዲሁም ያን ቦታ በደንብ አድርጎ ለማጠናከር የሚጠቅም ዝውውር ነው የሚሆነው። ግሪማልዶ ኮንትራት በሌቨርኩሰን እስከ ጁን 2027 ድረስ ነው ያለው። ይህም በጣም አጭር ዓመት ኮንትራት ማለት ነው። ኦልሞስት አሁን ውሉ ሊጠናቀቅ ነው። ስለዚህም ዩናይትዶች እሱን ማስፈረም ከፈለጉ ብዙ ገንዘብ ማውጣት አይጠበቅባቸውም። 25 ሚሊዮን ዩሮ ተጫዋቹን ለማስፈረም በቂ የሆነ ገንዘብ ነው ተብሎ ነው የተጠቀሰው። ከዛ ውጪ የዩናይትድ ሰዎች እንደ ካልሺዮ መርካቶ ዘገባ ከሆነ ወደ ጣሊያን መልማዮቻቸውን ልከው የአንድ ተጫዋችን እንቅስቃሴ ገምግበዋል ተብሏል። ያለፈው ቅዳሜ በጣም ወሳኝ የሆነ ጨዋታ ተደርጎ ነበር በሴሪያው። ይሄ ጨዋታ ሲደረግ እንግዲህ ሁለት ተከላካዮችን ለማየት ነው የዩናይትድ አመራሮች መልማዮቻቸውን ወደ ጨዋታው ስፍራ የላኩት ተብሎ የተነገረው። ጁቬንትስ እና ኢንተር ሚላን ባደረጉት ጨዋታ ላይ ፌዴሪኮ ዲማርኮ 28 ዓመቱ ነው። ይህም ተጫዋች የግራ መስመር ተጫዋች ነው። ለኢንተር ሚላን በመጫወት ላይ ይገኛል። የሌፍት ባክ ተጫዋች ነው ብያቸዋለሁ። ይህን አንድ ገምግበዋል። ሁለተኛ ያዩት ተጫዋች ደግሞ ከጁቬንትስ ነው። የጁቬንትስ ሴንተር ባክ ተጫዋች የሆነውን ፔሬ ካሉሉ የተባለ ልጅ 25 ዓመቱ ነው። በባለፈው ቅዳሜ ዜናችን ላይ ይህን መረጃ አድርሰናችኋል እና ሁለቱንም ተጫዋቾች በአንድ ጊዜ ገምግመው የዩናይትድ ገምጋሚ ሰዎች ተመልሰዋል። ሪፖርት ይዘውም ወደ ማንቸስተር ተመልሰዋል ተብሎ ነው የተነገረው ማለት ነው። በተደጋጋሚ እነኝህን ተጫዋቾች እየተመለከቷቸው እንደሆነና በግዢ ዝርዝራቸው ውስጥ ያሉ ስለመሆናቸው ነው የተዘገበው። እንዲሁም ኒኮ የተባለም ተጫዋች ይፈልጋሉ ተብሎ በተከላካይ መስመር ላይ ተገልጿል እና ሪያል ማድሪዶችም አጥብቀው የሚፈልጉት ተጫዋች ነው የቢልድ ጋዜጣ ዘገባ ነው። ቤተሰቦቻችን 26 ዓመቱ ላይ ይገኛል። የቦሩሲያ ዶርትመንድ ተጫዋች ነው እና ይሄ ልጅ በሴንተር ባክ ቦታነት የሚጫወት ነው። በዩናይትድ ሴንተር ባክ ግዢ ዝርዝር ውስጥ ካሉ ተጫዋቾች መካከል አንደኛው ነው ተብሎ ነው ክረምት ላይ 5 ያህል የሴንተር ባክ ኢላማዎች ዩናይትዶች እንዳላቸውና ይሄ ኒኮ የተባለው ተጫዋችም ከነኛ መካከል አንዱ እንደሆነ ነው እንግዲህ ተአማኝ የተባለው የጀርመኑ ጋዜጣ ቢልድ የዘገበው። በመጨረሻም የማንቸስተር ዩናይትድ ሰዎች ለሁለተኛ ጊዜ በቀጣይ ክረምት የዝውውር መስኮት ላይ የብሬንትፎርድን በር ያንኳኳሉ ተብሏል። በመጀመሪያ እንግዲህ ብሪያን ምቡሞ ባለፈው ክረምት ላይ ወስዷል። አሁን ደግሞ በቅርቡ አዲስ ኮንትራት እንደፈረመ የረዥም ዓመት ኮንትራት የተነገረለትን እና ከፕሪሚየር ሊጉ ሁለተኛ ከፍተኛ ጎል አስቆጣሪ የሆነውን አጥቂያቸውን ኢጎር ቲያጎን ለማስፈረም ነው ዩናይትዶች ጥያቄ ያቀርባሉ የተባለው። 17 የፕሪሚየር ሊግ ጎሎችን በዚህ ሲዝን አስቆጥሯል። ብሬንትፎርዶች ግን ይህን ተጫዋች ለመሸጥ እስከ 70 ሚሊዮን ፓውንድ ድረስ ይጠይቃሉም ተብሎ ነው እንግዲህ ከማንቸስተር ዩናይትድ ከዓመት በኋላም ተመሳሳዩን የዝውውር ገንዘብ ለብሪያን ምቡሞ እንደከፈሏቸው ሁሉ ለኢጎር ቲያጎም እንዲከፍሏቸው ይፈልጋሉ ተብሎ የተገለጸው። ከዩናይትድ ውጭ
ማንቸስተር ሲቲ፣ አርሰናል እና ቼልሲም የዚህ አጥቂ ፈላጊ እንደሆኑ ነው ጊሌም ቤሌ በዘገባው ላይ ጠቆመው። የማንቸስተር ዩናይትድ አመራሮች ግን አሁን በሼሽኮ እንቅስቃሴና መሻሻል ፍጹም ደስተኛ እንደሆኑ ገለጹ። እንደው ሞኒተር ሊያደርገው የሚችል ተጫዋች እና ጫናዎችን ሊያቀልለት የሚችል የአጥቂ መስመር ተጫዋች ብቻ እየፈለጉ ስለሆነ ነው ወደ ገበያው የወጡት እና ቲያጎን እየተመለከቱ ያሉት ተብሎ ነው የተገለጸው። በተለይ ቤንጃሚን ሼሽኮ በ85ኛው ደቂቃ ላይ ከብራይተን ጋር ስንጫወት የማሸነፊያ ጎል አስቆጠረ። እንዲሁም በ90ኛው እና ፕላስ አራተኛው ደቂቃ ላይ ከፉልሃም ጋር ስንጫወት እንዲሁ ጎል አስቆጠረ የማሸነፊያ። እንዲሁም በ90 ሲደመር 6 ከዌስትሃም ዩናይትድ ጋር የአቻነቷን ጎል ማስቆጠር የቻለና ከበርካታ የማንቸስተር ዩናይትድ ተጫዋቾች አድናቆት እየተቸሩ በተለይ ልምምዱን ከሁሉም ዘግይቶ ቀድሞ በመምጣት እንደዚሁም ልምምዱን ዘግይቶ በመጨረስ የግል ጠንከር ያሉ ልምምዶችን ብቃቱን ለማሻሻል እያደረገ ያለ ራሱን ከማህበራዊ ሚዲያ በማግለል ራሱን በደንብ ለማሻሻል ጥረት እያደረገ ተጫዋች ያለ ልጅ ነው በሚል ነው እንግዲህ በርካታ የዩናይትድ ተጫዋቾች ቤንጃሚን ሼሽኮን እያደረገ ስላለው ጥረት እያደነቁት የሚገኙት። ቤተሰቦቻችን እኚህን ይመስላሉ ለዛሬ ያስኩላችሁ መረጃዎች። ነገ በተለያዩ አዳዲስ ጉዳዮች ደግሞ መልሼ ያገኛችኋለሁ። እስከዛው ሰላሙ ባይ